14ኛው የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣን ከፌዴራልና ከክልል ባለድርሻ ተቋማት ጋር ባደረገው ጉባኤ የተሳተፉ አካላት የጊቤ 3 ኤሌክትሪክ ኃይል ማመንጫን ጎብኝተዋል። ለኢትዮጵያ ሁለንተናዊ ጥቅም የሚያስገኝ ፕሮጀክት መሆኑን በጉብኝቱ ወቅት አግኝተን ያነጋገርናቸው ተሳታፊዎች ገልጸውልናል። በዛሬው ጉብኝታችን ጊቤ 3 ነው በአጠቃላይ ጎበኘ ነው። በጣም ለኔ አስደናቂ ቦታና አስደናቂ ሁኔታዎችን የተመለከትኩት ምናልባትም የሀገር ኩራት በሚባል ደረጃ ያለን ትልቅ ግድባችን ነው። ወደ 1800 ሜጋዋት የሚያመነጭ ነው። 10 ዩኒቶች እንዳሉትም ተመልክቻለሁ። በእያንዳንዱ የነበረው የማሽኑ ውህደት የነበረው አሰራር ግንባታው ሁሉ ነገሩ እጅግ በጣም የሚያምር ነው። በእኛ ሰው በእኛ ኃይል በእኛ ጉልበት ትልቅ ፓወር ጀነሬት አድርገን ለህዝባችን ተጠቃሚ ማድረጋችን ነው። ሁለተኛ የተጠቀሙበት ቴክኖሎጂ በጣም ሃይስ ቴክኖሎጂ ሶፊስቲኬት ቴክኖሎጂ ነው። በእኛ ኃይል መሆኑና በእኛ ሀገር መሆኑ በጣም ያኩረኛል። የሰው ልጅ ደግሞ የኢትዮጵያውያንም ከሰራን ምንም የማንወጣበት ችግር እንደሌለ ያሳያል። እነኚህ አሁን ግልገል ጊቤ 3ን በማየቴ በጣም ረክቻለሁ። ህዳሴ ላይም ተገኝቼ ያየሁበት ሁኔታ አለ። ለሀገር ትልቅ ኮንትሪቢዩት እያደረጉ ያሉበት ሁኔታ አለ። እንደ ሀገርም እየተጠቀምን ያለውን ኢኮኖሚ ማደጉን በዚህ ያየሁበት ሁኔታ አለ። ምናልባትም አዲስ አበባ ሆነን ወይም የተለያየ ቦታ ሆነን ስለ ግድቡ ስናነሳ ቀላል አድርገን ነው። ግድብ ቀላል ነው፣ መገደብ ቀላል ነው፣ የተገደበውን ፓወር መጠቀም ቀላል ነው። በዛ ልክ አይደለም። ግን ዛሬ ያየ ነው ወርታች ወደ 9 ቤዝመንት ነው ወርታች ወረን ነው። በ9 ቤዝመንት ውስጥ እያንዳንዱ ዩኒት ምን አገልግሎት እንዳለው እያንዳንዱ የተቀናጀ ስራ እንዴት መሰራት እንዳለበት በደንብ የታዘብኩት። ይህንን መሰል ሜጋ ፕሮጀክት መኖሩ ለሀገር ኩራት መሆኑን የተናገሩት ደግሞ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ሲቪል ማህበረሰብ ድርጅቶች ባለስልጣን ጉዳይ ማስተባበሪያ ዳይሬክተር አቶ ማሞ ሞሊሶ ናቸው። ከሁሉም ክልሎችና ከሁለቱ ከተማ አስተዳደሮች የመጡ ከፍተኛ የስራ ኃላፊዎች በ14ኛው የሲቪል ማህበረሰብ ድርጅቶች ባለስልጣንና ክልልና ፌዴራል ተቋማት የጋራ ጉባኤ ላይ በወላይታ ሶዶ ሲካሄድ የነበረው ከውይይቱ ማግስት ይሄ ደግሞ በሀገሪቱ ውስጥ ምን እምቃለ ምን ሀብት አለ የሚለውን ከዚህ በፊት እንደሚደረገው ሁላ ጉብኝት እያደረገን ነው ያለነው። እንደዚህ አይነት ሜጋ ፕሮጀክት ደግሞ በክልላችን ለሀገሪቱ ምሰሶ የሚሆን ፕሮጀክት መኖሩ በጣም ደስተኛ ነኝ። መሰል ሜጋ ፕሮጀክቶችን ጠብቆ ለቀጣይ ትውልድ ለማስተላለፍ ውስጣዊ አንድነትና ሰላምን ማስጠበቅ እንደሚገባም ተጠቁሟል። እነዚህና መሰል አሁንም የታሰቡት ትልቅ ፕሮጀክቶቻችን ምናልባትም ኢትዮጵያን እንደተባለው የብልጽግና ተምሳሌት የሚያደርግና የሰላሙ ጉዳይ ከዚህ በተሻለ ቢኖር ከዚህ በተሻለ መስራት እንደሚቻል የመንግስታችን ማሳያ ነው ብዬ አስባለሁ። ሰላም አስፈላጊ ነው። ሰላምን እንጂ ከጠበን ሰላም ከሆነ ሀገሪቷ እነኚህን ነገሮች በያዝናቸው ልምዶች ላይ ሆነን ትልልቅ ፕሮጀክቶችን መስራት የሚያስችለን የመስራት አቅም እንዳለን ያሳየኛል። የሀገሪቱ ዜጎች ሰላማዊ መሆን የሚመጣው የልማት ትሩፋትን ተቋዳሽ ለመሆን ለተለያዩ የማይሆኑ ሚዲያዎችና ለማይሆኑ ግለሰቦች ግብዓት ከመሆን ይልቅ ሰላማዊ ሆኖ ቀጣይ ትውልድም አሻራ እየጣለ የሚሄድበት መሆን አለበት ብዬ ነው ማስበው።